በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወደዳችሁና የተከበራችሁ የአምላካችን የእግዚአብሔር ቤተሰቦች ምእመናንና ምእመናት በያላችሁበት የዓለም ክፍል በአምላካችን በእግዚአብሔር ስም እንደምን አላችሁ? አሜን። የአምላካችን የእግዚአብሔር ፍጹም ሰላም በያላችሁበት የዓለም ክፍል ከእናንተ ጋር ይሁን። አምላካችን እግዚአብሔር እናንተ ከማታውቁት እስከሚያውቀው አደጋ ይጠብቃችሁ። አእምሮአችሁን፣ ጉልበታችሁን፣ ጤናችሁን ሁሉ የተባረከ ያድርግላችሁ። ህዳር 24 ቀን 24ቱ ካህናተ ሰማይ ሱራፌል ይታሰባሉ። ስለዚህ የምንማማረው ስለ 24ቱ ካህናተ ሰማይ ስለ ሱራፌል ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 24 ቀን በየዓመቱ እነዚህን ሱራፌልን ወይም 24ቱን ካህናተ ሰማይ አስባ ትውላለች ማለት ነው። እነዚህ ስማቸው በትንቢተ ኢሳይያስ ምዕራፍ 6 ላይ ሰፍሮ ይገኛል። ሱራፌል ይባላሉ። ሱራፌል ይባላሉ። ከነገደ መላእክት አንደኛው ክፍል ነው። ሱራፌል የሚባለው ነገድ ነው። በቁጥር አይገለጹም፣ እጅግ ብዙ ናቸው። ሰማያቸው ኢዮር ነው። በኢዮር ሶስተኛው ከተማ ላይ ሰፍረዋል። አለቃቸው ደግሞ ሱራፊ ይባላል። አንደኛው አጋእስት ይባላል። አንደኛው ነገድ በኢዮር ከሰፈሩት ነገዶች አንደኛው አጋእስት ይባላል። ሁለተኛው ኪሩቤል ይባላል። ሶስተኛው ነገድ ደግሞ ወይም ጾታ መላእክት ሱራፌል ይባላሉ። በሶስተኛው በኢዮር ከተማ ነው የሰፈሩት። አለቃቸው ሱራፊ ይባላል። እነዚህ ሱራፌል በመጀመሪያ ጊዜ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እስከ 7 ላይ ነው ስማቸውን የምናገኘው ማለት ነው። እግዚአብሔር መንፈስ ቅዱስ ለነቢዩ ኢሳይያስ ትንቢትን ገልጾለት እንደዚህ ይላል። ንጉሱ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም በእርሱ ዙሪያ ቆመው ነበሩ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፉም እግሮቹን ይሸፍን ነበር፣ በሁለት ክንፎቹም ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ወይም ያስተዛዝል ነበረ። የመድረኩም መሰረት ከአመስጋኙ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰኝ እና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትን ተሰረየልህ አለኝ። ይህ እንግዲህ የሚያሳየን አንደኛ ስማቸው ሱራፌል ይባላል። ከሱራፌልም አንዱ ወደ እኔ እየበረረ መጣ። ከመሰዊያውም ፍምን በጉጠት ይዞ መጥቶ ታሞና ለምጻም ሆኖ የነበረ ከንፈሬን አስነካው። እሱም ደግሞ ምን አለኝ? ኃጢአት ተሰረየልህ፣ ከበሽታም ተፈውሰሃል አለኝ ነው የሚለው። ነብዩ ኢሳይያስ ንጉሱ ዖዝያንን በማፈሩና በመፍራቱ አንደኛ በከንፈሩ ላይ ለምጽ ወጥቶበት ነበረ፣ ሁለተኛ ደግሞ ሀብተ ጸጋው የትንቢት ጸጋው ተወስዶበት ነበረ። ስለዚህ ከ3 ዓመት በኋላ ግን ነብዩ ኢሳይያስ ወደ እግዚአብሔር በመመለሱ ስህተቱንም በማመኑ ወደ እግዚአብሔር በማልቀሱ አምላካችን እግዚአብሔር ያ ንጉሱ ዖዝያን በሞተ በዓመቱ ወይም በሞተበት ዓመት እግዚአብሔር ተገልጾለታል። ለምን? ያ ተፈራውና ታፍረው የነበረ ንጉስ ሞተ፣ ዘላለማዊ አልነበረም። እኔ ግን የዘላለም ንጉስ ነኝ ሲል በዙፋኑ ላይ ተቀምጦ ኪሩቤል ደግሞ ዙፋኑን ተሸክመው እነዚህ ሱራፌል የሰማይ ካህናት ደግሞ ጠናቸውን ይዘው እግዚአብሔርን ሲያመሰግኑ በክብሩ ዙፋኑ እና የሰማይ ቤት በክብሩ ተሞልቶ አይቷል። እና ከሱራፌልም አንዱ ደግሞ እነዚህ እንግዲህ ሱራፌል የሰማይ ካህናት ናቸው። በምድር እግዚአብሔርን የሚያመልኩትንና የሚያመሰግኑትን የሰው ዘሮች ወክለው በሰማያት እግዚአብሔርን የሚያመሰግኑ ናቸው ማለት ነው። እና እነዚህ የሰማይ ካህናት ናቸው። እግዚአብሔርን ሁሉ ጊዜ
ያለማቋረጥ የሚያመሰግኑና የሚያመልኩት ናቸው። ምስጋናቸው ቅዱስ 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 እግዚአብሔር አሸናፊ የጌቶች ጌታ ክብርህ በሰማይና በምድር ሞልቷል የሚል ነው። አንዱ ለአንዱ ይናገራል። ሁሉም መላእክት ደግሞ ይህንን ምስጋና ያመሰግናሉ ማለት ነው። ድምጻቸው በጣም የሚማርክና የሚመስጥ እንደ ብዙ ጎርፍ ውሃ ነው ይላል መጽሐፍ ቅዱስ ማለት ነው። ስለዚህ የነዚህ ሰማያውያን ኃይላት ስማቸው እዚህ ጋር ተገልጾ ይገኛል። በሌሎችም አዋልድና ቅዱሳት መጻሕፍት ይገኛል። ሌላው ደግሞ 24ቱ ካህናተ ሰማይ ይባላሉ። 24ቱ የሰማይ ካህናት ማለት ነው። በእግዚአብሔር ዙፋን ዙሪያ እግዚአብሔርን የሚያመሰግኑት ማለት ነው። እንግዲህ ይሄ በምድር ያለው ስርዓት ከሰማዩ ስርዓት የተቀዳ ነው። ስርዓተ ሰማይ ተሰራ በምድር፣ የሰማዩ ስርዓት በምድር ተሰርቷል። አምላካችን እግዚአብሔር ለሙሴ የካህናትን መንግስት ህዝቡ ለእግዚአብሔር የተለየ እንዲሆን እስራኤል ደግሞ ለእግዚአብሔር የካህናት መንግስት እንዲሆኑት ቤተ መቅደስንና ስርዓተ አምልኮን በእስራኤል ላይ ሲዘረጋ በሰማይ ያለውን የነዚህን የሰማይ ሰራዊት አምልኮን ነው በምድር ላይ እየዘረጋው ማለት ነው። መቅደሱ በዙፋኑ ይመሰላል። በምድር ያለው ምድራዊ የዓለም መቅደስ በእግዚአብሔር ዙፋን ይመሰላል። እነዚህ ደግሞ 24ቱ ካህናተ ሰማይ በምድር እስከ ዘላለም ድረስ እግዚአብሔርን እስከ ዓለም ፍጻሜ ድረስ እግዚአብሔርን በሚያመሰግኑት ካህናትና ቅዱሳን ሰዎች ለእግዚአብሔር ክብርና ምስጋና በሚያመጡ ቅዱሳን ሰዎች ይመሰላሉ። እነዚህን በምድር እግዚአብሔርን የሚያመሰግኑትን ሰዎችን ይወክላሉ ማለት ነው። በራእይ ምዕራፍ 4 በራእይ ዮሐንስ ምዕራፍ 4 ቁጥር 4 ላይ እንዲህ ተጽፏል። ራእይ ምዕራፍ 4 ቁጥር 4 በዙፋኑም ዙሪያ 24 ዙፋኖች ነበሩ ይላል። በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኖችም ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበሩ። በግዕዝ 24 ካህናተ ሰማይ ይላቸዋል። ምክንያቱም ሽማግሌዎች ይላቸዋል። ሽማግሌ ማለት እዚህ ላይ በእድሜ የበለጸገ ሽበት ያለው ማለት አይደለም። ሽማግሌ ማለት ካህናት ማለት ነው። ሽማግሌዎች ማለት ካህናት ማለት ነው። ምክንያቱም ካህናት ህዝብን ከህዝብ ነፍስን ከስጋ ሰውን ከእግዚአብሔር ጋር ያስታርቃሉ። እነዚህም ካህናት ናቸው። በግሪክ ነው ሽማግሌዎች የሚላቸው። ካህናቱን በግሪክኛ አዲስ ኪዳን የተጻፈው በግሪክኛ ቋንቋ ስለነበረ በመጀመሪያ ካህናትን ሽማግሌዎች ይላቸዋል ማለት ነው። ስለዚህ ካህናት ማለት ነው፣ በሰማይ ያሉ ካህናት ማለት ነው። እና 24 ዙፋኖች አሏቸው። እዛ ላይ ነጭ ልብስ ለብሰው ዘውድ ደፍተው ይቀመጣሉ ይላል። እንግዲህ መቀመጥ ክብራቸውን ሲያሳይ ነው። ከእግዚአብሔር ክብር የተነሳ እነሱም ይከብራሉ ማለት ነው። መቆም ደግሞ ለጸሎት ለአምልኮ መኖራቸውን ያሳያል ማለት ነው። እና ከዙፋኑ መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑ ፊት 7 የእሳት መብራቶች ነበሩ ይላል። እንግዲህ በምድር የሆነውን ቤተ መቅደስ በሰማይ የሆነውን ቤተ መቅደስ በምድር ነው እግዚአብሔር ያሳየ። የሰማይ ስርዓት ነው በምድር የመጣው ማለት ነው። እስኪ ራእይ ምዕራፍ 4 ቁጥር 10 እና ቁጥር 11 ላይ ደግሞ እንደዚህ ይላል። ቅዱስ 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 እያሉ እነዚህ 40ቱ እንስሳ ሲያመሰግኑት ቀንና ሌሊት አያርፉም። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ 24ቱ ካህናተ ሰማይ ደግሞ በዙፋኑ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህ ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። እንግዲህ እግዚአብሔር ከሁሉ በላይ ነው። እግዚአብሔር ፈጣሪያቸው ነው። ለአምላካቸው ለእግዚአብሔር ደግሞ አምልኮ ሲያቀርቡ በትሕትና በፊቱ መገለጻቸውን ያሳያል ማለት ነው። አሁን እነዚህ መላእክት ናቸው፣ መናፍስት ናቸው። በምድር ካህናት የሚደፉት የወርቅ አክሊል በዚህ በወርቅ አክሊል ምሳሌ ገልጾታል። ቅድስናቸውን ፍጹም የሆነ ክብራቸውን ሲያሳይ ነው ማለት ነው። እና ከነሱ ደግሞ ይህንን የወርቅ አክሊላቸውን አውርደው ለእርሱ በፊቱ ይንበረከካሉ፣ ይሰግዳሉ፣ እንዲህም እያሉ ያመሰግኑታል ይላል። ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባል። ሁሉን የፈጠርክ እውነተኛ አምላክ ስለሆንክ ኃይል፣ ክብር፣ ምስጋና ይገባል እያሉ በፊቱ እየሰገዱ ያመልኩታል ነው የሚለው። ይሄ እንግዲህ የሚያሳየው
ለሁሉ ፈጣሪ ለሁሉ ጌታ እነዚህ የሰማይ መላእክት በትህትና እየሰገዱ የሚያመሰግኑት መሆናቸውን ነው። ይሄ የወርቅ አክሊል እንደኛ የሚነሳና የሚደረግ ሳይሆን ምሳሌው የክብራቸው ምሳሌ ነው። ግን ከነሱ ክብር ደግሞ የአምላካቸው እግዚአብሔር ክብር በእጅጉ የሚበልጥ መሆኑን ነው። በእጅጉ ለሚበልጠው ለአምላክ ለፈጣሪያቸው ለእርሱ ክብርና ምስጋናን የሚያመጡለት መሆኑን ያሳያል ማለት ነው። ሌላው በራእየ ዮሐንስ ምዕራፍ 5 ቁጥር 8 ላይ እንደዚህ ተጽፏል። ራእየ ዮሐንስ ምዕራፍ 5 ቁጥር 8 ላይ ማለት ነው። መጽሐፉንም ከዚያም ቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸውም በገናንና የቅዱሳን ጸሎት ምሳሌ የሆነ ዕጣን የሞላበትን የወርቅን ዕጣን ያዙ። መጽሐፉንም ተወስድ ዘንድ ማኅተሞቹንም ተፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃልና ለአምላካችን መንግስትና ካህናት የሆኑ ዘንድ አድርጋቸዋልና በምድር ላይ ክብርና ምስጋና ይገባሃል እያሉ ይሰግዱለታል ይላል። አዲሱን ቅኔም ደግሞ ያቀርቡለታል ይላል በዚህ ራእየ ዮሐንስ ምዕራፍ 5 ቁጥር 8 ላይ ማለት ነው። ስለዚህ የ24ቱ ካህናተ ሰማይ ወይም የሱራፌል ስራቸው እግዚአብሔርን ማመስገን ነው። እረፍት የላቸውም። ልክ ነፋስ መንፈሱን፣ ፀሐይ መመላለሱን፣ አባይ ደግሞ መፍሰሱን እንደማያቋርጥ ሁሉ እነዚህም ደግሞ ምስጋናን አያቋርጡም፣ ከምስጋና አያርፉም። ምስጋናቸው ምግባቸው፣ ምግባቸው ደግሞ ምስጋናቸው እረፍታቸው፣ ምስጋናቸው ልብሳቸው ምስጋናቸው ሆኖ የሚኖሩ ናቸው። ምክንያቱም የእግዚአብሔር ክብር ነው ለብሰው የሚኖሩ። በቃላቸው ደግሞ የሚያመሰግኑት እግዚአብሔርን ነው። ሰው ሁሉ የተፈጠረው ለዚህ ክብር ነው። እንግዲህ በዚህ ዓለም የሚያመሰግኑትን የንጹሃንና የቅዱሳን ሰዎችን ምስጋና ይወክላል። እነሱ በያዙት በወርቅ ዕጣን ውስጥ ያለው ዕጣን ማለት ነው ወደ እግዚአብሔር ዙፋን ይቀርባል። እንግዲህ ከአዳም ከተፈጠረ ጀምሮ እስከ ዕለተ ምጽአት የሚነሱት የንጹሃንና የቅዱሳን ሰዎች ጸሎት በእነዚህ በኩል ወደ እግዚአብሔር ዙፋን እንደሚያርግ ነው የሚያሳየው ማለት ነው። እነዚህ መላእክት በምድር ካህናት የወርቅ ጽና ይዘው በዛ ውስጥ ዕጣን ይዘው እንደሚያጠሱ አይደለም፣ ምሳሌ ነው ይሄ። በእነዚህ 24ቱ የነዚህ ሱራፌል ማለት ነው 24ቱ ካህናተ ሰማይ በምድር እግዚአብሔርን የሚያመሰግኑት ምስጋና የሰዎቹን የጻድቃኑና የቅዱሳን ጸሎትና ምስጋና ይወክላሉ ማለት ነው። እና ዕጣኑም ደግሞ የሚያሳየው በምድር ያሉ የቅዱሳን ሰዎችና የጻድቃን ሰዎች የጸሎታቸውና የምልጃቸውን ማረግ ነው ማለት ነው። እንግዲህ ከነዚህ ከ24ቱ ካህናተ ሰማይ የወርቅ ዕጣን ውስጥ ባለው ነው በዚህ ምድር ያሉ የሰው ዘሮች ጸሎታቸው ሁሉ ወደ እግዚአብሔር የሚደርሰውና የሚያርገው። ይህም በጣም እጅግ የሚገርም ነገር ነው ማለት ነው። የሚገርም ነገር ነው። እና እነዚህ ሱራፌል ወይም 24ቱ ካህናተ ሰማይ ስራቸው እግዚአብሔርን ማምለክ ነው። በዚህ ዓለም ያሉ እግዚአብሔርን የሚያመልኩ የንጹሃንና የቅዱሳንን ሰዎች ጸሎት የማረጉ ምሳሌ ደግሞ በወርቅ ማዕጠንት ዕጣን ይዘዋል ይላል። ያም ደግሞ ወደ እግዚአብሔር ዙፋን ያርጋል ይላል። ሌላው ትንቢተ ራእየ ዮሐንስ ምዕራፍ 11 ቁጥር 16 ላይ የሰፈረ ቃል አለ። እየጨረስኩ ነው። ራእየ ዮሐንስ ምዕራፍ 11 ቁጥር 16 ላይ የዓለም መንግስት ለጌቶች እና ለእርሱ ለክርስቶስ ሆነች፣ ለዘላለምም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆኑ። በእግዚአብሔርም ፊት በዙፋኖቻቸው የተቀመጡ 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ ይላሉ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለነገስክም እናመሰግናለን። አሕዛብ ተቆጡ፣ ቁጣቸው መጣ፣ በሙታንም ተፈርድ ዘንድ ዘመን መጣ። ለባሪያዎችም ለነቢያትና ለቅዱሳን ስምህንም ለሚፈሩት ለታናናሾቹና ለታላላቆቹ ዋጋቸውን ተሰጥ ዘንድ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ ይላሉ ይላል። ዘመን መጣ። ይሄ እንግዲህ የሱራፌል የሰማይ ካህናት የመዝሙራቸው አዝማች ነው። ዘመን መጣ። የሚመጣው ዘመን
እጅግ ደስ የሚያሰኝ ነው። በምድር ለሚኖሩ ለሰው ዘሮች በኢየሱስ ክርስቶስ ደም ለተዋጁት ለነዚህ ለቅዱሳን ሰዎችና ለጻድቃን ሰዎች የሚመጣው ዘመን እጅግ የተባረከ ነው። በኢየሱስ ክርስቶስ ስም ያመኑትን ደግሞ የሚያሰቃዩአቸው አላውያን ፍዳቸውን እግዚአብሔር የሚከፍልበት ስለሆነ እነዚህ ቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን ጻድቃን ሁሉ ከእግዚአብሔር የዘላለም ሕይወትና የዘላለም አክሊልን የሚቀበሉበት ስለሆነ እነሆ ዘመን መጣ ይላል። እነዚህ ሲሰምሩ የመዝሙራቸው አዝማች የሱራፌል የሰማይ ካህናት የመዝሙራቸው አዝማች ዘመን መጣ የሚል ነው። ስለዚህ የነዚህን መዝሙር ዘመን መጣ ብለን መውሰድ እንችላለን ማለት ነው። የሚመጣው ዘመን ለቤተ ክርስቲያንና ለቅዱሳን እጅግ የሚያጓጓና እጅግ የሚጠበቅ ነው። ካለፈው ዘመን ይልቅ የሚመጣው ዘመን ለቤተ ክርስቲያንና ለቅዱሳን እጅግ የተባረከና የሚናፈቅ ነው። ስጋውያን ያለፈውን የልጅነታቸውን ዘመን ይናፍቃሉ፣ ያም ያስለቅሳቸዋል። ነገር ግን ለቅዱሳንና ለቤተ ክርስቲያን የሚመጣው ዘመን እጅግ የሚያጓጓና የሚያስደስት ዘመን ነው። እነሆ ዘመን መጣ ነው የሚለው። ዘመን መጣ ለባሪያዎች ለትንንሾቹና ለትልልቆቹ ቅዱሳን ዋጋቸውን ተከፍላቸው ዘንድ እንደ ሥራቸው መልካም የሆነ እሴትን ተከፍላቸው ዘንድ አክሊልን ታቀዳጃቸው ዘንድ ዘመን መጣ። የዘላለም ሕይወትን ታወርሳቸው ዘንድ እንባዎችን ከዓይኖቻቸው ታብስ ዘንድ ዘመን መጣ እያሉ ያመሰግናሉ ነው የሚለው ማለት ነው። ስለዚህ ይህንን ልንረሳው አይገባንም፣ መረሳት የሌለበት ስለሆነ። ሌላው ራእየ ዮሐንስ ምዕራፍ 19 ቁጥር 4 ላይ ያለውን አሰማችሁና አጠናቀቃለሁ ማለት ነው። ራእየ ዮሐንስ ምዕራፍ 19 ቁጥር 4 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑም ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምጽም ባሪያዎች ሁሉ እርሱን የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን እግዚአብሔርን አመስግኑ እያሉ ያመሰግናሉ ይላል። ዋናው ግን ዘመን መጣ ነው። በቃ ዘመን መጣ፣ የተባረከ ዘመን መጣ፣ ቅዱሳን የሚሸለሙበት ዘመን መጣ። ይህ የዚህ ዓለም ስርዓት የአሮጌው ስርዓት ዓለም የሚያልፍበት ዘመን መጣ። እንግዲህ የሚመጣው ዘመን ዘላለም ነው። የዘላለም ሕይወት፣ የዘላለም ክብር፣ የዘላለም ደስታ እግዚአብሔር ለቅዱሳን የሚያወርስበት፣ ቅዱሳን ከእግዚአብሔር ጋር ለዘላለም በደስታ የሚኖሩበት ዘመን። ስለዚህ እነዚህ የሰማይ ካህናት እግዚአብሔርን የሚያመሰግኑት ዘመን መጣ እያሉ ነው። ለእርሱ ክብርና ምስጋና ይሰጣሉና እንግዲህ ዛሬ ህዳር 24 ቀን 24ቱ ካህናተ ሰማይ ሱራፌል በቤተ ክርስቲያናችን ታሰቡና ተከብረው ይውላሉ። ለመታሰቢያ ያህል ይህንን ያህል ከተነጋገርን ይበቃናል። ይቆየን። አምላካችን እግዚአብሔር የሱራፌል የ24ቱን ካህናተ ሰማይ ረድኤት በረከት ያሳትፈን፣ በእነዚህ ቅዱሳን ይባርከን። ወስብሐት ለእግዚአብሔር። ይቆየን።